7 ጊዜ ያህል መሰራት ተደቅኖብኛል። እሳቸውን ለመግለጽ ይከብዳል። አንደበት የሚለኝ ግን እሳቸው ምድራዊ መላክ ናቸው። በሙያ ብታያቸው፣ በትዕግስት ብታያቸው፣ በዚህ ሁሉ በጣም ምድራዊ መላክ ናቸው እሳቸው። ሰው እኮ መቼም ተናዶ ሰው አስቀይማል። አንዲት ቀን ካፋቸው ኮታታ እንታ ብርሃነ መስቀል አጠና ለክርስቶስ የሰጣቸውን ነገር ነው ይዘው የጠበቁት እና አሁንም ክርስቶስ በሚመጣ ሰዓት ራሱ ይቀበላቸው ዋጋቸውን ያቃል ማለት ነው። የተማሩትን ትምህርት አፈር ላይ አልበተኑትም ማለት ነው። ገንዘባቸውን ሳይሆን ሕይወታቸውን ጭምር መስጠታቸውን ነው የማውቀው። የመልካም ስራ ሁሉ አባት ናቸው። መላከ እሳቸው መምህራችን መምህር ብርሃነ መስቀል አጠና ማለት ነው። እንግዲህ ተከበራችሁ የንቁ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? ዛሬ እንግዲህ ውሏችን የምናደርገው ከኔታ ብርሃነ መስቀል ጋር ነው ቆይታችን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በልዑል እግዚአብሔር ስም እንጠይቃችኋለን። አባታችን እንኳን ደህና መጡ። እስኪ ራስዎትን ያስተዋውቁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቀ ማእምራን ብርሃነ መስቀል እባላለሁ። እንግዲህ እኔ የተወለድኩት በሰቆጣ አውራጃ ነበረ መጀመሪያ። አሁን ደግሞ ትግርኛ ተናጋሪ ተብለው ወደ ማጫው ሄደዋል። የልጅነት ህይወቶ ምን ይመስል ነበር? የልጅነት ህይወቴ ብዙ ውጣ ውረድ ያለበት ነበረ እና በትምህርት ቤትም ወደ 5 ጊዜ ታምሜ ከሞት አፋፍ ድኛለሁ። ትምህርት ቤት የተማሩበት አንድ መጀመሪያ ቦታ ነው። ከዛ በኋላ ቦታ ያሳለሁም አንድ ሽፍታ ደንግጦ ሊገለኝ ተርፍ ያለሁኝ ሽብር ቤተክርስቲያን ነው። እንግዲህ እዚያ ቤተክርስቲያናችን መቼት ብሎ ነበረ። ቤተክርስቲያኑ የት ነው ቦታው? እዚያ ዝግያት ማርያም ትባላለች። የት? አሁን ዳር ቦታ በዚያ ተወለዱ ቦታ ዝግያት ማርያም ትባላለች። አሁን ሩጭ እንደዚህ ዙሪያ ሰድ እሱ ጠመንጃን አስቀምጦ ልስታለም ስገባ ህጀ ስገባ በጣቀበዲ ጠመንጃ አንስቶ በላይ እንዳለ እኔ ወደ በጉኛው አልፌ እንት አመለጡ። ከዛ በኋላ ወደ 7 ጊዜ ያህል መሰራት ተደቅኖብኛል። እና እንዴት ወደ አዲስ አበባ መጡ? ከዛ በኋላ ወደ አዲስ አበባ መጣሁ። እንግዲህ ወደ ጎንደር ሄድኩኝ። ወደ ጎንደር ሄዱ? ጎንደር ሄድኩኝና ጎንደር ወደ 10 ዓመት የሚሆን ተቀምጫለሁኝ። ከዛ በኋላ አሁን ተክለ ሃይማኖት ውስጥ አሁን ተክለ ሃይማኖት ከዛ ቀጥታ ወደ ቁልቢ ገብርኤል እንዳገለግል ወደዚህ ያው የመጽሐፍ መምህር የዜማ የቅዳሴ እንፈልጋለን ስላሉ መጀመሪያ መጽሐፍ መምህር ሆኜ እዚያ ቁልቢ ተቀጠርኩኝ። ከዛ ማለትም አልነበረም ማለት መጀመሪያ ጊዜ ቀድሞ ሊቃውንት ነበሩ። በኋላ ግን መካከል ተቋርጦ ነበርና ማለት ጀመርኩኝ። ህፃናት ደግሞ እየሰበሰቡ አስተማሩኝ። ከዚያ በኋላ ደግሞ በ75 ነው ሄድኩኝ። በ76 ሌሎች ሊቃውንቶች መጡ። ከዚያ በኋላ አገልግሎት ቀጠል። እኔም ህፃናት እያስተማሩኝ እስላሞችም ልጅ ሳይቀር እያስተማሩኝ ብዙ ልጆች አወጣሁኝ። ከዚያ ወደ 22 ዓመት ከዚያ ተቀመጥኩኝ። በ97 እንደገና ወደዚህ ተቀየርኩኝ። ወደ አዲስ አበባ መጡ? ወደ አዲስ አበባ መጣሁ። አዲስ አበባ ከመጡ በኋላ ደግሞ ሊቃውንት ጉባኤ ሆኜ ያው ቆየሁኝ። አሁን ከ2 ዓመት አካባቢ እንግዲህ ጨዋታ ወጥቼ አሁን በዚያ ቦታ ገብርኤል ያለሁ። በአገልግሎት ቆይተውት ምን የሚያስደስት ነገር የሚያስከፋ ነገር ምን ገጠመዎት? በአገልግሎት ስራ ብዙ የሚያስደስት ነው። በቤተክርስቲያን ስራ ሲሰሩ እንግዲህ የመንግስት ስራ ሰው ተመርቆ ወደ ስራ ሲገባ ነው ስራ የሚጀምረው። በቤተክርስቲያናቶች ግን ሀብለን ፊደል ከጀመር ጀምሮ እያገለገልን የምንማረው። አንድ ተማሪ ትምህርት ሲገባ ወዲያውኑ ከመምህሩ ጋር ቤተክርስቲያን ገብቶ ከበሮ ያቀርባል፣ ጸናጽል መቆሚያ ያቀብላል። እንደገና ደግሞ አገልግሎት ሲያበቃ ደግሞ ያን ይቀበላል። ከዛ በኋላ ደግሞ ከፍ እያለ እያጠና ሴት ደግሞ ውዳሴ ማርያም፣ ዳዊት
አብሮ ይደግማል። እንደገና በሰዓታትም ከቀሳውስቱ ጋር አብሮ ይቆማል። ማለቱ አብሮ ይቆማል፣ ይመራል። አጠቃላይ ተመርቆ እስከሚወጣ ድረስ እያገለገለ ነው የሚማረው። ራሷ ቤተክርስቲያንም ትምህርት አስተማሪ መምህር ስለሆነች በዚያም ይማራል። ደግሞ ያገለገለ እስከ መጨረሻው ድረስ ከመደበኛ ሰራተኛ በበለጠ በአዲስ በትኩስ ኃይል ተማሪ ነው የሚያገለግለው በቤተክርስቲያናችን እና ደሞዝ ተቀጥሬ ስራ ገባበት ጀምሮ ግን ብዙ ፈተናዎች አሳልፌያለሁ። አንድ ጊዜ ወደ 8 ወራት ያህል ከነ ቤተሰቤ ደሞዝ ተከልክዬ ያለ ምክንያት ብዙ ያሳለፉበት እንትን አለ። ብዙ ውጣ ውረድ አሳልፌያለሁ። የሚያስደስት ደግሞ እንግዲህ በቤተክርስቲያን ማገልገል ደግሞ እግዚአብሔር ጋር መነጋገር ስለሆነ ብዙ ጊዜ ከእግዚአብሔር ጋር በመኖሬ ደስ የሚል ጊዜ ነበረ። አሁን ላሉት በዚህ ሰዓት በዚህ እድሜ ላሉት ካህናትና ዲያቆናት ምን መልዕክት ያስተላልፋሉ? በዚህ ሰዓት ላሉት አሁን ያለንበት ሰዓት የፈተና ጊዜ ነው። ሰይጣን የሰለጠነበት ሰዓት ነው። አጠቃላይ ሰው ልጅ ፍጡርነቱን ረስቶ ዘንግቶ እግዚአብሔር ዘንግቶ ጠቅላላ በዓለማዊ ሕይወት ይሰማራበት ጊዜ ስለሆነ ዛሬ የቤተክርስቲያን ሰዎች ጠንክረው ማስተማርና መጸለይ አለባቸው የምንሞክረው። ምክንያቱም ፈተና በጣም ብዙ ነው። ፈተና ለማለፍ እና ራሳቸውን ከፈተና ለመውጣት የሚመሩትን ሰው ደግሞ ይዘው ከፈተና ለመሻገር ሁሌ አጥብቆ መጸለይ ማስተማር እንዳለባቸው። አሁን ደግሞ በቅርብ ቀን ደግሞ አንድ ትልቅ መጽሐፍ አሳትመዋል አይደለም? እንዴት መጽሐፍ ለማሳተም ህልም ነበረውት? ከምን ተነስተው ነው ይሄን መጽሐፍ ለማሳተም የበቁት? እንግዲህ ይሄን መጽሐፍ ለማሳተም የተነሳሳሁበት ምክንያት አሁን መጽሐፉ ጥያቄና መልስ ነው። ከመጀመሪያ እስከ መጨረሻው ድረስ ያለው ብዙ ጊዜ ብዙ ሰዎች መጠምጠሚያቸው ወይ ደግሞ ሌላ መለያቸውን ትተው ስለሚሄዱ ጥያቄ ሁሌ ጠምጥሜ ስለሚሄድ እና ሁሌ ጥያቄ በጣም ይበዛብኛል። በስልክም በአካልም በሻሾት ምክንያት ነው ማለት ስለምለፍ የማያውቀኝ ሁሉ ይጠይቃል። አንድ ሌላው ካህን ያው ስንቱ ስለሚሄድ የሚያውቀው ካልሆነ በስተቀር ማንም ተራ ሊጠይቁ አይችልም። ግን በመሄድበት ሁሉ ጥያቄ ነው። ስለዚህ ይሄ ጥያቄ ምን ስላደረጉ ነው የሚጠይቀውት? አንደኛ በዚህ በጾመ ልደት በልደት አሁን በተለይ በዘመነ ዮሐንስ ልደት በ28 ይሆናል በሚለው ዙሪያ ሌሎችም ጥያቄዎች በመጽሐፍ በያዘው ውስጥ ባሉ ጥያቄዎች ሁሉ ስለሚጠይቁኝ ከዚህ ሁሉ በመጽሐፍ በጽፈው በጋዜጣ 2 ጊዜ 3 ጊዜ አውጥቼው ነበረ። በዚያም ብዙ አልተመለሰም። ይህ መጽሐፍ ግን ብጻፍ ግን በእያንዳንዱ ሰው ይደርስና ሁሉም ከመጠየቅ ራሱ ተጠያቂ ይሆናል። በጥያቄው በራሱ መልስ እያገኘ ሌላ የሚጠይቀው ሁሉ መልስ ሰጪ ይሆናል ከምን የተነሳ ነው። ሁለተኛ ደግሞ ንስሐ ልጆች እንደ ማህበር አቋቁመው በየወሩ ተሰብስበው እያዋጡ ድሆች የሚረዷቸው ሰዎች አሉ። ስለዚህ በአሁኑ ጊዜ ደግሞ ሁሉ ሰው ችግረኛ ነው ማለት ሰራተኛው አንድ ቀን ስራ እያገኘ አንድ ቀን ደግሞ ስራ ሲያጣ በሌላ በቤት ኪራዩ እንደገና ችግሮች ሲሆኑ ሲባል ራሱ ችግር ስለሆነ ይሄ ነገር ቢረዳቸው ብዬ ነው እነሱ በዛ ውስጥ እንዲደግፋቸው የተሸጠ ለማተሚያው ተብሎ በኋላ ቀሪው እንግዲህ ለልጆቹ መደጎሚያ ይሆናቸዋል። ስለዚህ መጽሐፉን ያሳተምኩት አንደኛ ለቤተክርስቲያን ሰዎች ጥያቄ ለሚያቀርቡት መልስ ይሆናል በሚለው ነው። ሁለተኛ ደግሞ መጽሐፉ ታትሞ ለድሃዎች ተሽጦ ለድሃዎች ትርፉ ለድሃዎች መደጎሚያ እንዲሆን ነው ማለት ነው። በመጨረሻም ደግሞ ለምዕመናኑ የሚያስተላልፉት መልእክት ካለ ቢያስተላልፉልን። ከዚህ ጋር ምንድነው መጽሐፉ አሁን መርሶ መድኃኒት የሚል ርዕስ ነው ያለው። መርሶ መድኃኒት ማለት መርሶ ወደብ ነው እና በመርከብ የሚሄዱ ሰዎች ሁሉ አሁን ሰጠምን አሁን ጠፋን እያሉ ሄደው ከወደቡ ሲደርሱ ከዚያ ሲደርሱ መዳናቸውን አረጋግጠው ደስ እንደሚላቸው ሁሉ አሁንም ሰዎች በዚህ በጥያቄ ባህር ሲጨነቁ የኖሩ ሁሉ በዚህ በመርሶ መድኃኒት ማለት የድነት ወደ ማለት ነው። በዚህ መጽሐፍ ባለው መልስ
ጥያቄያቸው ስለተመለሰ ደስ ይላቸዋል ወይ ደግሞ የህሊና እረፍት ያገኛሉ ከሚል የተነሳ መርሶ መድኃኒት በሚል ስያሜ ሰይሜዋለሁ። እና እንግዲህ በውስጡ ባለው ደግሞ ብዙ ጥያቄ ስላለ ጥያቄውን እንደገና ለጥያቄው መልስ ስላለ ምዕመናንም ደግሞ መጽሐፍ ተገዝተው ቢጠቀሙበትና አንደኛ እንዳልሁት ውስጥ ባለው ጥያቄ ራሳቸውን ሊያንጹበት ነው። ሁለተኛ ደግሞ አሁን እንደተባለው ለተቸገሩ ሰዎች መርጃ ስለሆነ በበኩላቸው አስተዋጽኦ እንዲያደርጉ ነው መልዕክት ማስተላለፍ። ስለነበረን ቆይታ እናመሰግናለን። አባታችን እንኳን ደህና መጡ። እንኳን ደህና መጣችሁ። እስኪ ራስዎትን ያስተዋውቁን። መጋቢ ሳሙኤል ወንድሙ እባላለሁ። የአገልግሎት ሁኔታው እንዴት ነው? የሚያገለግሉበት ሁኔታ ምን ላይ ነው? እንሳይ ዘጎይ መታወቂያ ነው ማለት ነው። ምክትል ሰራተኛ ነው። እሺ፣ ከአባታችን ብርሃነ መስቀል አጠና ጋር ትውውቃችሁ እንዴት ነበረ? ጊዜያችሁስ ምን ያክል ነው? እንዴት ነው የተዋወቃችሁት? እሱም ቢያብራሩልን። ትውውቃችን በስራ ተመድበን ነው። ቁልቢ ገብርኤል ነው የሚታወቁት። እሳቸው ከኔ ቀደም ብለው ሄደዋል። 1 ዓመት ያህል በ5 ዓመተ ምህረት እሳቸው ሄዱት። የ16 ዓመተ ምህረት ጥቅምት ወር ነው የሄድኩት እና ሁለቱን ነበር ነው። አንድ የድጓ መምህር ነበሩ የጠበብት ሲሳይ ወንድም የሚባሉ ሁለታችን ስንሄድ እሳቸውን አገኘናቸው። እሳቸው ናቸው የተቀበሉን። እዛ ቀደም ብለው ሄደው ህፃን መምህር ሆነው ተመደበው ሄደው እዛ አገኘናቸው እና እሳቸው ተቀበለው እዛ አስተናግደውን ሀገር ያላመዱ እሳቸው ናቸው። ሀገር ያላመዱ እሳቸው ናቸው። ሀገር አለማመዷቸው እዛ ቤታቸው አሳርፈውን ይበላ የምትጣውን የምትል እያሉ ተቀበለው ነበር። በዚህ ምክንያት ነው የምንተዋወቀው። እሺ፣ ቢያንስ ስንት ዓመት ቆይታችኋል በጓደኝነት? ስንት ዓመት ቆይታችኋል? እንግዲህ እዛ አብረን የቆየን ወደ 24 ዓመት መሰለኝ ጓደኝነት ቆያችሁ? 24 አብረን እየሰራን ቆይተናል አብረን እዛ። አሁን ዳግም እዚህ ሲመጡ ሁላችሁም ተገናኛችሁ ማለት ነው? አሁን ደግሞ እዚህ አብረን ተገናኘን። አብራችሁ የምትሰሩት እዚህ ሊቃውንቱ ጋር ነበረ። እሳቸው ጠርሳቱ፣ እኔም ደግሞ ሌላ ቦታ ተቀየርኩ። እዛ የአባታችን የአገልግሎት ህይወታቸው ምን ይመስላል? አባታችን እንግዲህ እንደምታዩዋቸው በጣም ትዕግስተኛ፣ ጥሩ ትዕግስት ያላቸው አባት ናቸው። ከአንደበታቸው ክፉ አይወጣም፣ ሰምተንም አናውቅም። ያስታውቃል። እና ሰው መካሪ ናቸው። ጾመኛ፣ ጸሎተኛ ናቸው። ራሳቸው ሳይለዩ ሁሉ በትዕግስት ነው የሚያሳልፉት። ሙያቸው የታወቀ ነው። የአዲስ መምህር ናቸው። ቋንቋውን ያውቁታል፣ ዜማኑን ያውቁታል። እሺ፣ አሁን ያለው ምዕመናን ወይም ህዝቡ ከእርሳቸው መማር አለበት የሚሉትን መልእክት ቢያስተላልፉልን ለህዝበ ክርስቲያኑ። ሲያዋቸው እንደው ራሱ እንደው በሰው ብቻ አይነት የሚታዩ አባት አይደሉም። ትዕግስተኛ ናቸው። የፍቅር አባት ናቸው እና እንደው እሳቸውን የመሰለ ሰው ቢኖር ለቤተክርስቲያናችን ከበቂ በላይ ነው። ምክንያቱም አንዳንድ ሰው አሁን ተምሮ የተማረውን የማይኖራል። እሳቸው ግን ልክ የተማሩትን ኑረውታል። የመጽሐፉን ቃላት ተግባር ያደረጉ እሳቸው ናቸው። ልክ መጽሐፍ በሚለው መልክ ነው እሳቸው ኖሩት እና ትልቅ አባት ናቸው። ደግ አባት ናቸው። በጣም ደግ አባት ናቸው። እስኪ እሳቸውን በአንድ ቃል ይግለጿቸው። እሳቸው በአንድ ቃል የሚገለጹ ባይሆኑም እሳቸውን ለመግለጽ ይከብዳል። አንደበት የሚለኝ ግን እሳቸው ምድራዊ መላክ ናቸው። በሙያ ብትያቸው፣ በትዕግስት ብትያቸው፣ በዚህ ሁሉ በጣም ምድራዊ መላክ ናቸው እሳቸው። ሰው እኮ መቼም ተናዶ ሰው አስቀይማል። አንዲት ቀን ካፋቸው ከወጣታ አንዲት ቀን መካሪያችን ናቸው፣ አስተማሪያችን ናቸው። እንዴት ነው ህይወታቸው? እሳቸው ህይወት አባታችን እንግዲህ በጎ አድራጎት ይሰራሉ ይባላል። እንደው ስለዛ የሚያብራሩ ነገር ይኖራል? እንግዲህ ብርሃነ መስቀል በጣም ሰው የሚረዱ አባት ናቸው። ለምሳሌ ያህል ቁልቢ አሁን እሳቸው ሙያቸው ግን በስጋ ባህላዊ ሙያ ናቸው። በስጋ ይጦር በጣም ባለሙያ ናቸው። ቤት ግንብ ይገነባሉ፣ ቤት ያዋቅራሉ፣ ከውል ይጠረዛሉ፣ ይሄ ቁም ሳጥን፣ ወንበር፣ እንጨት ጠርቦ ይሰራሉ። ስለዚህ ያው ባለሙያ ናቸው እሳቸው። መሀንዲስ ናቸው እና ቁልቢ ቤት ሰርተዋል።
ፎቅ ቤት ሰርተዋል። እንደዚህ ገንብተው ራሳቸው ማለት ነው። አሁን እዛ የሚረዷቸው ሰዎች አሉ። እዛ መሀንዲስ ናቸው እሳቸው እና እዛው ሰዎች ያስተናግዱ ነበር። እዛ ማረፊያ ሰጥተው እዛ የሚኖሩ ነበሩ እሳቸው ጋር እዛው ብዙ ቤት ያላቸው እዛ እያኖሩ ቀለው እየቻሉ ያኖራቸው ነበር እና ለተቸገሩ ይረዱ ነበር እሳቸው። ለተቸገሩ ለችግረኛ ሁሉ ይረዳሉ እሳቸው። ደሞዛቸው ብቻቸውን አይበሉት፣ የሚያካፍለው ነው የሚበሉት። ደግ አባት ናቸው። አሁን ሰራተኛ መጣ፣ እንግዳ መጣ፣ ቤታቸው የበቃ የሁሉም የሰው ቤት ነው። በተለይ ኔጦች አሉ እዛ የሚኖሩ እየለመኑ ያሉ እዛ ማታ እዛ እሳቸው ጋር ይገባሉ። ቤተሰብ አጥተዋቸው እንዲያደርጉ ነበር። እሺ፣ ስለነበረን ቆይታ እናመሰግናለን። እግዚአብሔር ይስጥልን። አመሰግናለሁ። አባታችን እንኳን ደህና መጡ። እንኳን ደህና ቆያችሁ። ራስዎትን ያስተዋውቁን እስኪ። እኔ መጋቤ ሃይማኖት ካሳሁን ከበደ እባላለሁ። አሁን የምገኘው በዳግማዊ ጻድቃኔ ማርያም ስብከተ ወንጌል ክፍል ነው ያለሁት። አሁን አገልግሎቴ እዛ ነው ማለት ነው። ከአባታችን ጋር ያላችሁ ግንኙነት ምንድን ነው? የጓደኝነት ጊዜያችሁስ እንዴት ነበር? ትውውቃችሁስ እንዴት ነበር? ምን ይመስል ነበር ያለው ነገር? ከአባታችን ጋራ አባታችን መምህሬ ናቸው። በቁልቢ ቅዱስ ገብርኤል ደብረ ኃይል ገዳም ውስጥ የመጽሐፍ መምህር ሆነው እሳቸው እዛ በሚያስተምሩ ሰዓት እኔ ከአቡነ ተክለ ሃይማኖት ፓትርያርክ እንድማር ገዳሙን እያገለገልኩ እዛ እንድማር ተፈቅዶልኝ ሲሄድ ያገኘኋቸው በመምህርነት እሳቸውን ነው እና እሳቸው ጋር ስኖር በጣም ጥሩ የሆነ ባህሪ የነበራቸው የሚሰጡትን በቃል የሚነገረውን ብቻ ሳይሆን ሕይወታቸው ራሱ ትምህርት ሆኖ ያንን በሕይወታችን ስንገለብጥ ስንቀናባቸው የኖሩ አባታችን ናቸው። ከዛ በኋላ ከዛም ከቁልቢም ተነስቼ ወደ ተለያየ ቦታ ሄጄ አዲስ አበባም ስመጣ እዚህ ቤተ ክህነት መጥተው አገኘኋቸው። አሁን ቤተ ክህነት የተወሰነ ጊዜ ካገለገሉ በኋላ አሁን በጡረታ የተገለሉበት ጊዜ ነው። ግን አባታችን ቅዱስ ሰው ነበሩ። በእውነት ለሰው መመስከር ምስክርነት የእግዚአብሔር ነው። አንደበት ይያዛል። ሰዎች ይደሰቱልናል ብሎ ለሰዎች የሚሰጡት ምስክርነት አለ። ለአባታችን ለብርሃነ መስቀል አጠና የምንሰጠው ምስክርነት ግን ከእግዚአብሔር ጋር ዋጋ እናገኝበታለን ብለን ስለ እውነት የደከሙበትን ያንን ምንም ዋጋ ከፋዩ ክርስቶስ ቢሆን እሱ ያውቀዋል። እንደው ለሌላው ትውልድ ግን እንዲህ እግዚአብሔርን አገልግሎ እስከ መጨረሻው ድረስ ዘመናቸው ተባርኮላቸው እንደዚህ የቆዩ አባቶች ለሌላውም ማርያ ይሆናሉ፣ ለሌላውም ትምህርት ይሆናሉ በሚል ነው ይህን ምስክርነቴን የምሰጣቸው። እንዲህ አባቴ ናቸው። ያለን ግንኙነታችን ይህንን ይመስላል ማለት ነው። እና አሁን ያለው ምዕመን ያለው ትውልድ አሁን ከአባታችን ምን መማር አለበት ብለው ያስባሉ እርስዎ? እኛ ከአባታችን መማር የሚገባን መልካም ስራ ያለ ዋጋ እንደማይቀር ነው። እግዚአብሔር በነፍስም በስጋም ሲመሰክርልን ምስክርነቱ እንደዚህ ነው። አሁን እናንተን እዚህ ለሚዲያ ቀርባችሁ ይህን ልታስተላልፉላቸው መሞከራችሁ ይሄ አንደኛው ዋጋ ነው። እግዚአብሔር ያስቀመጠው ዋጋ ነው እና ዋጋማ ከሰው ብቻ አይደለም፣ ከክርስቶስም እኮ ነው የተማርነው ትምህርትን፣ ከሐዋርያትም ነው የተማርነው ትምህርትን። ለአደራ መብቃት ትልቅ ነገር ነው። ክርስቶስ በተናገረው ወንጌል ላይ እንትን እንዳለው ባለጸጋ ነበረና በቤቱ ላይ የሾመው ባሪያ ነበረ እና ካላቸው ገንዘብ ከፍሎ ለአንዱ 3 ለአንዱ 2 ለአንዱ 1 ሰጥቶ እስከምመጣ ድረስ ነግዳችሁ አትርፋችሁ ጠብቁኝ ብሎ ሄደ። ሌሎቹ የቻሉትን ያህል ወጥተው ወርደው በተባሉት መሰረት አስገኝተው ተገኙ። ከክርስቶስም ከዛም ከባለቤቱም ዋጋ አገኙ። አንደኛው ግን ምናልባት የሰው ገንዘብ ያጠፋው እንደሆነ አይመረኝም ብሎ አፈር ውስጥ ወስዶ ያችን ደበቃት ነው የሚለው እና ክርስቶስ ሰውየውን ባለቤትም ሲመጣ አንተ ጨካኝ እንደሆንክ አውቃለሁና ምናልባት
ገንዘብህን ባላተርፍበት ትቀጣኛለህ ብዬ መሬት ውስጥ ቆፍሬ ቀበርኩት ነው ያለው። በኋላ መልሱም ጥሩ አልነበረም። እኔ እንደማላተርፍ አንተ አትርፈህ እንደማታገኝ በምን አወቅ? ውሰዱና እሰሩት ብሎ ፈረደበት ነው የሚለው። እንግዲህ መጽሐፉ የሚለው እንደዚህ ነው። እና እሳቸው ግን ያንን ነገር ያለፉት ይመስለኛል። እንታ ብርሃነ መስቀል አጠና ለክርስቶስ የሰጣቸውን ነገር ነው ይዘው የጠበቁት። እና አሁንም ክርስቶስ በሚመጣ ሰዓት ራሱ ይቀበላቸው፣ ዋጋቸውን ያውቃል ማለት ነው። የተማሩትን ትምህርት አፈር ላይ አልበተኑትም ማለት ነው። አፈር አላለበሱትም። ወጥተው ወርደው ደክመው ሌሎችንም ሰዎች አውጥተው የክርስቶስን ብርሃን አብርተውልን ነው ሕይወታቸውን እዚህ ድረስ ያደረሱትና በእውነት አባታችን ለእግዚአብሔር መንግስት እንደሚበቁ እናምናለን። የእሳቸው አምላክ ሁላችንም እንዲረዳን እና መልካም ሰዎች አልሆንም እንጂ እኛ ማለት ነው። እሳቸው ሕይወታቸው ሁሉ ትምህርት ነበረ። ሕይወታቸው የሚኖሩት ኑሮ እና ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እኔን ምሰሉኝ ብሎ እንደተናገረው እሳቸው ሐዋርያትን መስለው ነው የኖሩት። ሁላችን ግን ብዙዎቻችን እሳቸውን ላንመስል እንችላለን። ሁሉም ክርስቶስ እንዳደለው መጠን ነው የሚያገኘውና አባታችን ይህንን ይመስሉ ነበር። ቅዱስ ሰው ነበሩ። በእውነት ትምህርታቸው አገኝበታለሁ ከእግዚአብሔር ዋጋ ብለው ነው እንዲመሰገኑበትም አልነበረም ፍላጎታቸው። ሰውም እንደዚህ እንዲሆን የእግዚአብሔር ነው። አካሄዳቸው መንፈሳዊ ሕይወት የተላበሰ ነበርና እግዚአብሔር ይህንንም ዋጋቸውን ጠብቆ ለመንግስቱ ያብቃልን። እግዚአብሔር ይስጥልን። እናንተም ስላደረጋችሁልን ጥያቄ ለእሳቸው እንድመሰክር እድሉን ስላመቻቻችሁልኝ እግዚአብሔር ይስጥልኝ። አመሰግናለሁ። ከዛም በተጨማሪ ሁለት ጥያቄ አለኝ፣ አልጨረስኩም። እኔ አባታችን በጎ አድራጎት ያደርጋሉ ይባላል። እንዴት ነው ስለዛ? አይ እኔ ባገኘኋቸው ጊዜ ትምህርት ቤት ነው ያገኘው፣ እዛ ደብረ ኃይል ቅዱስ ገብርኤል ማለት ነው። ግን ያው ያን ጊዜ አሁን ምን ሌላ ምን አይነት ድሆችን ይረዱ ነበረ። ተማሪዎቹ ምንም የሌላቸውን ልጆች ሁሉ ምግባቸውን እያበሉ የሚበሉትን እንጀራ እንትን ላይ ያለውን እንኳን ሳይቀር አካፍለው የሚኖሩ ነበሩ እና ሕይወታቸው ከእንጀራ ይበልጥ የለ እንዴ? ከሚሰጡት በጎ አድራጎት የበለጠ ሕይወታቸውን እኮ ለራሱ ለክርስቶስ መባ አድርገው አቅርበዋል። ስጦታ ነው እኮ ይሄ። እሳቸው ከዚህ የተሻለ ሌላ እንደዚህ ዓለማዊ ነገር ቢፈልጉ ስልጣን፣ ሹመት፣ ሌላ ቢፈልጉ ከዚህ ከነበረበት ሕይወት የተለየ ሕይወት ይኖሩ ነበር። ምናልባት በእግዚአብሔር ዘንድ አይሆንም፣ ያ በሰው ዘንድ ግን ሊሆን ይችል ነበር እና በእግዚአብሔር ዘንድ ሕይወታቸውን ጭምር ለእግዚአብሔር የሰጡ ናቸውና ሌላ 10 ብር 20 ብር 100 ብር እንደዚህ አይነት ቀዶ አለበሱ ማለት ከዛ ያነሰ ነው ማለት ነው። ከዚህ ያነሰ ነው። ሕይወታቸውን ለእግዚአብሔር ከመስጠት ያነሰ ነው እና መባማ ይሄው እንግዲህ እኔ አሁን ከተለያየን ትንሽ ቆየት ብሏል። ምናልባት እዚህም አሁን ባሉበት አካባቢ ልጅ ሰዎችን እየሰበሰቡ እንደሚያስተምሩ አውቃለሁ። እናንተም ምናልባት የዛ ታቁዶ ይሆናል፣ በዛ በኩል ይሆናል። እኔ ግን ገንዘባቸውን ሳይሆን ሕይወታቸውን ጭምር መስጠታቸውን ነው የማውቀው። የመልካም ስራ ሁሉ አባት ናቸው። መላከ እሳቸው መምህራችን መምህር ብርሃነ መስቀል አጠና ማለት ነው። በመጨረሻም በቃ እርስዎ አባታችን በአንድ አረፍተ ነገር ግለጿቸው ቢባሉ እንዴት አድርገው ይገልጿቸዋል? ለእግዚአብሔር የተሰጡ እግዚአብሔርም ለሰው ያዘጋጃቸው ብዬ በዚህ ገልጻቸዋለሁ ማለት ነው። ጨርሰና በቃ እናመሰግናለን። እኔም አመሰግናለሁ።
ቤተሰቦቻችን እንግዲህ ከአባቶቻችን ጋር የነበረን ቆይታ ይሄን ይመስል ነበር። አባታችን እንግዲህ የኔታ ብርሃነ መስቀል በቅርቡ ትልቅ መጽሐፍ አሳትመዋልና መጽሐፉ ደግሞ መርሶ መድኃኒት ይላል። ይሄ ትልቅ መጽሐፍ ነው ያሳተሙትና የዚህ መጽሐፍ ምርቃት ደግሞ በመጀመሪያ የዚህ መጽሐፍ ዓላማው ምንድነው? አንድ ቤተክርስቲያንን ለቤተክርስቲያን ጥያቄ ምላሽ የሚሆነው፣ ሁለተኛ ደግሞ ታትሞ ደግሞ ለዳዎች ትርፉ ለዳዎች የሚሰጥበት መጽሐፍ ነውና የዚህ መጽሐፍ ምርቃት ደግሞ የካቲት 15 ቀን 2018 ዓመተ ምህረት በ5 ኪሎ ቅድስት ማርያም ቤተክርስቲያን ጎን ላይ ጠቅላይ ቤተ ክህነት ጸራ ተዋሕዶ አዳራሽ ይመረቃል። በዚህ ምርቃት ላይ ሊቃነ ጳጳሳት፣ ትልልቅ መምህራንና ትልቅ ዘማሪያን ስለሚገኙ ከቀኑ 7 ሰዓት ጀምሮ ፕሮግራሙ ይጀመራልና በዚህ ፕሮግራም ተገኝታችሁ የበረከቱ ተካፋይ እንድትሆኑ ከወዲሁ ጥሪያችንን እናቀርባለን። እናመሰግናለን። ከዛ በተጨማሪ ደግሞ ዩቲዩባችን ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑን በእግዚአብሔር ስም እንጠይቃለን። እናመሰግናለን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን